እንደምንሰነበታችሁ እንደምንስ ቆያችሁ ወደዚህ ቻናል ተከታታዮች እንኳን እንደገና ወደ YFF ኦፊሻል ቻናል በሰላም መጣችሁ ማለት እፈልጋለሁ። እንግዲህ ላለፉት 720 ቀናት የሚቆጠሩ ቀናት ማለት ነው በእስራኤልና በጋዛ መካከል ወይም በእስራኤልና በፓለስቲኒያን መካከል ያለው የሚታይ ጦርነትና የስነ ልቦናው ጦርነት እንደቀጠለ ነው። በዚህ በዩናይትድ ኔሽን ካውንስል ስብሰባው ላይ እንግሊዝና ፈረንሳይ የመሳሰሉ አገራት ፓለስቲኒያን ወይም ፍልስጤም እንደ አገር ሆኖ እንዲመሰረት ወይም አዘ ስቴት እንዲቆጠር በደገፉት መሰረት ትልቅ እንቅስቃሴ እንደነበረ ሁላችንም የምናውቀው ጉዳይ ነው። በተለይም አንዳንድ ሀያላን አገራት ፓለስቲኒያን እንደ አገር ሆነው እንዲመሰረቱ ከደገፉ በኋላ የመጨረሻው ካውንስል ላይ ቤንጃሚን ኔታንያሁ ንግግር ሲያደርጉ የዩናይትድ ኔሽን የጸጥታው ምክር ቤት አባላት ብዙ ፐርሰንቱ ከመቀመጫቸው ተነስተው ሲወጡ የሚያሳይ ተንቀሳቃሽ የቪዲዮ ምስል በሁሉም የሶሻል ሚዲያዎች ተጋርቶ ተመልክተናል። ያ በእርግጥ በጣም አስደንጋጭ ነበር በጊዜው። ያን የሚያክል ከ65% በላይ የዩናይትድ ኔሽን አባል ሀገራት የአንድ መንግስት ወይም ገቨርነንስ ሲናገር ጉባኤውን ለቆ መውጣት፣ ኮንግረሱን ለቆ መውጣት በጣም አደገኛ ሁኔታ ነበር የተፈጠረው። እንግዲህ ከዛ በኋላ ዛሬ ልነግራችሁ የፈለኩት አዲሱ መረጃ በትናንትናው ዕለት በነጩ ቤተ መንግስት ውስጥ ፕሬዚደንት ዶናልድ ትራምፕ እና የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ አንድ አዲስ ፕላን አምጥተዋል። ይህ ፕላን ደግሞ ጦርነቱን ለማቆም 20 ነጥቦች ወይም የ20 ነጥቦች እቅድ የሚል ማለት ነው። እነሱ እንደሚሉት በእነሱ ቋንቋ ዘ 20 ፖይንትስ ፕላን የሚሉት ነው። እንግዲህ እነዚህ 20 ነጥቦች ጦርነቱን ለማቆም የተቀመጡ ቅድመ ሁኔታዎች ናቸው። በተለይም ሐማስ የተባለው ታጣቂ ቡድን እንዲቀበለው ማለት ነው። ስለዚህ እነዚህ 20 ነጥቦች ምንድን ናቸው? እነዚህ ካልተከበሩ ጦርነቱ አይቆምም የሚል ቅድመ ሁኔታና መደራደሪያ ነው የተቀመጠው። እነዚህን ጥቂቶቹን ልንገራችሁ። የመጀመሪያው በ72 ሰዓታት ውስጥ የታገቱት እስራኤላውያንን ሐማስ እንዲለቅ የሚል ነው። ሁለተኛው ደግሞ ሐማስ ሙሉ ለሙሉ ዲስአርም እንዲያደርግ ነው፣ ትጥቅ እንዲፈታ ነው። ሌላው የእስራኤል ወታደሮች ኢንፌዝ ወይም ቀስ በቀስ ከጋዛ እንዲወጡ የሚል ነው። ሌላው አራተኛው በጣም እኔም ሳየው እነዚህ ሰዎች ይቀበሉታል ያልኩት ጊዜያዊ ሰላም አስከባሪ ወይም እነሱ እንደሚሉ ቴምፖራሪ ኢንተርናሽናል ስታቢላይዜሽን ፎርስ የሚሉት ወይም ልክ እንደ ዓለም አቀፍ ወታደሮች አሉ አይደል፣ ሰላም የሚያስከብሩ ወደ ጋዛ ገብተው ሰላም ማስከበር እንዲጀምሩ የሚል ነው። ኢንተርናሽናል ወታደሮች ናቸው። እንግዲህ መሀል ሰፋሪ ወታደሮች ለማንኛውም ወገን የማያግዙ ተብለው የሚባሉ ወታደሮች፣ ሰላም አስከባሪ ወታደሮች እንዲገቡ ነው። ይህንን የፓለስቲን ሊደርስ ወይም የአረብ ሀገራቱ ይደግፋሉ ወይ፣ ሐማስስ ይደግፋሉ ወይ የምናየው ነው። ሌላው አምስተኛው ጦርነቱ እንዲቆም ከፈለጋችሁ በትራምፕ የሚመራ የሽግግር መንግስት ወይም ትራንዚሽናል ገቨርንመንት እንዲቋቋም ነው። ይሄ ደግሞ በጣም ሰፊ ነው። በነገራችን ላይ ሌሎችም አሉ። እንደዚህ 20 ነጥቦች ናቸው። እነዚህ ነጥቦች ሐማስ ካከበረ ጦርነቱ ይቆማል የሚል ቅድመ ሁኔታ አስቀምጠዋል። እንግዲህ ቤንጃሚን ኔታንያሁ ጠቅላይ ሚኒስትሩ ያሉት ሐማስ ይህንን አልቀበልም ካለ ጦርነቱን እጨርሰዋለሁ፣ ጋዛንም ሰው ወይም መኖሪያ አልባ አደርጋታለሁ፣ ወደ ፍርስራሽ ክምርነት እቀይራታለሁ ሲሉ ነው የተደመጡት። በፋንታው ደግሞ እስራኤል ወደ 250 የሚያህሉ ዕድሜ ይፍታ ወይም ፕሪዝነርስ እስረኞችን ፍልስጤማውያንን እለቃለሁ የሚል ቃል ኪዳን ሲገቡ ተደምጠዋል። እንዲሁም ወደ 1700 የጋዛ ነዋሪዎች የታሰሩ አሉ። እስራኤል ውስጥ ከጦርነቱ ጅማር በኋላ የታሰሩ አሉ። እነሱም ሪሊዝ ይደረጋሉ የሚል ቃል ኪዳን በእስራኤል ወገን ደግሞ ተገብቶ እናያለን። በተጨማሪ ደግሞ ያ ካነበብኩት ከሰማሁትም ሁነኛ መረጃ ነው። በዚህ የሽግግር መንግስት ማለት በጋዛው የሽግግር መንግስት ሲቋቋም ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ቦርድ ኦፍ ፒስ ለተባለው ለሚቋቋመው ቡድን አባል መሆናቸውንም ደግሞ እንዲሁ ከቶኒ ብሌር ጋር ማለት ቶኒ ብሌር የቀድሞ የእንግሊዝ ጠቅላይ ሚኒስትር ናቸው። በዚህ በመካከለኛው ምስራቅ ጉዳይ ዲፒቲ ናቸው፣ እንደሚታወቀው ሪፕሬዘንታቲቭ ናቸው እና ከእሳቸው ጋር ቦርድ ኦፍ ፒስ ውስጥ ገብተው የሽግግር መንግስቱን ከሚያቋቁሙት ሰዎች መካከል ይሆናሉ የሚል ዘገባ አለ።
በእስራኤል ውስጥ ያለው ደግሞ የቀኝ ክንፍ የሚባል ወይም ራይት ዊንግ ገቨርናንስ ሚኒስተር የሚባሉት በእስራኤል ውስጥ ያሉ ደግሞ ለምንድን ነው የጋዛ ነዋሪዎችን የምታባረሯቸው? እንግዲህ በእኛ አማርኛ የተቃዋሚ ፓርቲ የሚባሉት ናቸው በእስራኤል ውስጥ ያሉ። ጋዛን ለአገራቸው ወይም ለአገሩ ሰዎች ልቀቁላቸው፣ የተሻለ ጋዛን እንዲሰሩ እንዲገነቡ እንደፈለጉ እንዲያረጉት አገሩን ልቀቁላቸው የሚል ደግሞ ሀሳብ ያለው ቀኝ ክንፍ የሚባል ነው። እንግዲህ ሚኒስትሮች በእስራኤል ውስጥ ደግሞ ቤንጃሚን ኔታንያሁን ሲቃወሙት ይታያል። እንግዲህ በዚህ ሁኔታ ከሄዱ ከ2007 እንደ አውሮፓውያን አቆጣጠር ጀምሮ ሐማስ ጋዛን እየመራ ነበረ። ከዚህ በኋላ ምንም አይነት የአመራር ወይም የመምራት ሮል እንዳይኖረው ሊደረግ ቀርቧል ማለት ነው። እነሱ ኢፍ ሳይዝ የስ ማለት ነው፣ እሺ እንለቃለን እንስማማለን ካሉ ማለት ነው። እንግዲህ ጋዛን መልሶ ሪቢልድ ለማድረግ ለመገንባት በጣም ብዙ ሪሶርስ እንደሚያስፈልግ ይታወቃል። በዚህ ፕላን ውስጥ ፕሪሱፖዚሽን ያደረጉት ወይም የሚገምቱት የአረብ ሀገራቱ ሁሉ በአረብ ሀገራቱ የሚገኘው የገንዘብ መጠን መጥቶ ወይም የገንዘብ አቅም ይህንን የፈረሰችዋን ከተማ እንደገና ይገነባል የሚል እሳቤ ተይዟል። እንግዲህ ይህን የፈረሰው እንደገና ለመገንባት 720 ቀን በእያንዳንዱ ቀን ሲፈርስ የነበረው የከተማው ቦታ ሁሉ የሚታይ ነው። ምንም የተረፈ ነገር የለም። ይህንን ከተማ እንደገና መልሶ ሪቢልድ ለማድረግ ለመገንባት ምን ያክል የገንዘብ አቅምና ሪሶርስ እንደሚፈልግ የሚታወቅ ነው። ያው እንግዲህ የአረብ ሀገራቱ በነዳጅ የተንበሸበሹ ናቸው፣ እንችለዋለን እንሰራዋለን የሚሉ እንዳሉም የሚታወቅ ነው። ነገር ግን አሁንም እነዚህ 20 ነጥቦች ጦርነቱን ለማቆም ቢቀመጡም ነጥቦቹ 20 ፖይንትስ ፕላን የሚባሉት ቢቀመጡም ኔታንያሁ ግን ያሉት ምንድን ነው? ኢፍ ሐማስ ሳይስ ኖ፣ ሐማስ እነዚህን ቅድመ ሁኔታዎች አልቀበልም ካለ አውል ፊኒሽ ዘ ጃብ፣ ስራውን ግን እጨርሰዋለሁ። ሐማስ ይህንን አልቀበልም ካለ የጀመርኩትን የጋዛን ህዝብ ማስለቀቅ ሙሉ ለሙሉ ከዳር አደርሰዋለሁ፣ አጠናቅቀዋለሁ የሚል በጣም ጨከን ያለ ንግግር ሲናገሩ ተደምጠዋል። እንግዲህ በቀጣይ የሚሆነውን ደግሞ የምንመለከት ይሆናል። በ72 ሰዓት ውስጥ ሆስቴጆቹ ወደ እስራኤል እንዲመለሱ የሚል ፕላን ነው። እነዚህ ነገሮች ይሆናሉ ወይ? ሐማስስ ደግሞ አልቀበልም ካለ በእስራኤልና በጋዛ መካከል በፓለስቲን መካከል ያለው ወይም በአረብ ሀገራት ወይም በአረብ ሊግ ካንትሪስ መካከል የሚኖረው ነገር ስሙዝ ይሆናል ወይ? ቀና ይሆናል ወይ? አብረን የምንመለከት ይሆናል። አጫጭር መረጃዎችን በየቀኑ የማስደምጣችሁ ይሆናል። ስለ መካከለኛው ምስራቅ ማወቅ ሁሉ ነገር የተጀመረው እዛ ነው፣ መደምደሚያውም እዛ ስለሆነ እዛ አካባቢ ያለውን ነገር ትኩረት ማድረግ የዚህ ቻናል አንዱ ፕላን ነው። ስላዳመጣችሁኝ አመሰግናችኋለሁ። ደጋግመን እንገናኛለን። ሰብስክራይብ በማድረግ አዳዲስ አፕዴትድ የሆኑ ዲቨሎፕመንቶች ይሰማላችሁ። ጤና ይስጥልኝ።